ሰላም ሰላም የቤተሰቦቼ እንዴት ናችሁ? በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ሰሞኑ ጠፍቻለሁ። በጣም ቢዚ ሆኛለሁ ስራ ላይ ማለት ነው። እና ስለጠፋሁኝ በቻናሌ ስም በጣም ይቅርታ ቤተሰቦቼ ማለት ነው። እንግዲህ ብዙ አዳዲስ ነገሮች አሉ። ሰሞኑ የተከናወኑ ጉዳዮች አሉ ሚዲያ ላይ እንግዲህ ረብ እያለን ስንመለከት የታዘብነው የተገረምንበት የተደሰትንበት ያዘንበት የሳቅንበት የተገረምንበት ብዙ አይነት ጉዳዮች አሉ። ከነዛ ጉዳዮች መሀል ስለ አብርሽ፣ ስለ ሩታ፣ ስለ ሄርሜላ እንደዚሁም ደግሞ በጣም የምወዳቸው የማከብራቸው ስለ ብሩኬና ሀይሚ ይዤላችሁ መጥቻለሁ። ያው እንደ ቀድሞ የተለመደው አስተያየት ነው የምሰጠው ማለት ነው። እንግዲህ በትላንትናው ዕለት ብሩኬ ለሀይሚ ሰርፕራይዝ አረጋት። አዲስ ቤት ተከራይቶ G+1 ነው የተከራየው፣ ፎቅና ምድር ማለት ነው። በጣም የሚያምር ግቢ ነው እንዳያችሁ። እኔ እንጃ በጣም ብዙ ሺህ ብሮች የሚከፈልበት ቤት እንደሆነ ያስታውቃል። ከመግቢያው ከግቢው ጀምሮ ቤቱ ውስጡ አሰራሩ ፎቁ ስትወጡ ያለው በጣም በሚያምር ዲዛይን የተሰራ ቤት ነው። እንግዲህ ተከራይቶ ሰርፕራይዝ አረጋት። መጀመሪያ ተከራይታ ከምትኖርበት ቤት እንግዲህ ያለሷ ፍቃድ ነው እቃውም ይዞት ወደ አዲሱ ቤት የገባው። በጣም ደስ ይላል። ሰርፕራይዝ መደረጓ ለሷም ደስ ብሏታል፣ አስገርሟታል። ግን እኔ አልተዋጠልኝም ማለት ነው። ምንድነው እሱ ያልተዋጠልኝ ምክንያት? ተከራይ ናት፣ ተከራይታ ነበረ የምትኖረው። በእርግጥ ተከራይታ ስትኖር ብሩኬ ቤቷ ስለሚሄድ አከራዮቿ ያውቁታል እንበል፣ ወይም ሊያውቁት ይችላሉ እንበል። የፈለገ ነገር ይሆን ማለት ነው። ብሩኬ ሀይሚ በሌለችበት እንዴት አከራዮቹ ፈቅደው እቃን ሚያክል የቤቷን እቃ ዘራፊ ሊሆኑ ይችላሉ እነዚህ ልጆች፣ ወይ እሷን ሊያጠቁ የሚችሉ ሰዎች ሊሆኑ ይችላሉ። ምክንያቱም እንዴት አምነው አከራዮቹ እንዴት አምነው ለብሩኬ የሀይሚን እቃ የቤቷን እቃ በሙሉ አምነው ለሱ ሰጡት። ያውም ሌላ ቦታ ልትከራይ ነው ብሎ ያለ ሀይሚ ፍቃድ እንዴት እቃው ወጣ ከቤት የሚለው ጥያቄ አይምሮዬ ላይ መጣብኝ። ምክንያቱም ሰው አይደለሁ ብቻ ስላየሁ ብቻ እነሱ ስላሉኝ ብቻ አምኜ ከነሱ ጋር ምጓዝ ሰው አይደለሁም። የእያንዳንዷን ነገር አስተውላለሁ። ምክንያቱም ይሄ አይምሮ የተሰጠን ለማሰብና ለማስተዋል ነው። ስለዚህ ይሄ ሰርፕራይዝ ሊሆን አይችልም። ሀይሚም ታውቃለች፣ እርግጠኛ ነኝ ሀይሚ ናት ቪዲዮ እየቀረጸችው የነበረው። እኔ ይሄን ነው ማስበው። እና ለምን ህዝቡ ላይ መጫወት እንደተፈለገ አይገባኝም። ለምን የውሸት በቃ ቤቱ እቃው ሲገባ እኔ እንደውም ቤቱ ላይ የተቀየረ አይመስለኝም። የሆነ ብቻ ይሄ የማድ ቤቱ መግቢያው ጋር ምንድነው ክችን ካብሌቱ እሱ ጋር የተቀየረ ይመስለኛል። የመቤቴ ደግሞ ስዕል አድኖ ያለበት መውጫና መግቢያው እሱ እንደዛው ነው። ማብራት መጥፊያው ከውስጥ ነው ያለው። ሶፋው ደግሞ ቦታው ነው የተቀየረው፣ እኔ እንደማስበው ማለት ነው። ሀይሚ የምተኛበት የነበረ ክፍል ደግሞ የብሩኬ ክፍል ሆነ። ምን ልላችሁ ፈልጌ ነው፣ እቤት የሚባል ነገር አልተቀየረም። ምንም ሰርፕራይዝ የለም፣ የውሸት ነው። የፈለገ ነገር ይሁን ቤት ተከራይ አከራይ ተነጋግሮ አይደለም መጀመሪያ የሚገባው። ከገባ በኋላ አከራዮቹ ማን እንደሆነ ተከራዩ ያውቃሉ አይደለም። እንዴት ሀይሚ በሌለችበት ያ ሁሉ እቃ ይዘው ሲወጡ ጊዜ እንዴት አከራዮቹ ዝም ሊሉ ይችላሉ? አይችሉም፣ ዝም አይሉም። የፈለገ ለምን እንኳን ብሩኬ ተውት፣ ባዳ ሰው ነው ምናምን ነገር። የእናቷ ልጅ ራሱ ያለ ሀይሚ ፍቃድ እቃ ማውጣት ከአከራይ ቤት አይቻልም። አንደኛ ህግም አይፈቅድም።
ሌቦች ቢሆኑስ? እቺ ልጅ ሀይሚን ሊያጠቃት የሚችል ሰው ቢሆንስ ብለው አያስቡም አከራዮቹ? ዝም ብለው በቃ ሀይሚ ሌላ ቦታ ልንከራይ ነው፣ ስለዚህ ቃል እናወጣ ነው። ይሄ እኔ ምንም አልተዋጠልኝም። ሁለት ደግሞ ቤቱ ማድቤቱ ራሱ ነው፣ ክፍሉ ራሱ ነው። የበፊት ቪዲዮ ስክሮል ያደረጋችሁ ማየት ትችላላችሁ። ምክንያቱም እናንተ እውነት አትወዱም። እውነት የሚነግራችሁ ሰው ግልጽ። እኔ ሳይ በስሜት አይደለም ማየው፣ አሰላስዬ የእያንዳንዳቸው ነገር አጣርቼ ነው ማየው። ብሩክ ለሀይሚ ሰርፕራይዝ ቢያረጋት የእውነት ቢሆን እኔ ደስ ይለኛል። ምክንያቱም በቃ ደስ ይለኛል። ሁለት ደግሞ አብረው ቢኖሩ ብዬ ብዙም እንትን አልላቸውም። አንደኛ ሴት ልጅ ክብር አላት፣ ክብር ሊኖራት ይገባል። ቤተሰብ የሚባል ነገር አለ። በቤተሰብ ፍቃድ አልተሰጠው፣ ሽማግሌ አላከ፣ አላስጨረሱ፣ ምንም አይነት ነገር ሲደረግ በቤተሰብ ግንኙነት ሲደረግ ዝም ብሎ ፍቅረኛዬ ናት ብሎ ሊያስተዋውቃት ይችላል። ወይም ደግሞ ጓደኛዬ ነው ብላ ልታስተዋውቅ ትችላለች። ሽምግልና ራሱ አልተላከም እና ለምን ዝም ብሎ ዘው ብሎ መግባት አስፈለገ? ሁለትስ ደግሞ ወንድ ልጅ ሴት ቤት ዝም ብሎ መግባት አይችልም። በባህላችንም በሃይማኖትም ቢሆን ቤተሰብ ክብር አለው አይደለም? የትኛዋም ሴት በቤተሰቧ ስትከበር ነው መጨረሻዋ የሚያምረው። ግን ከቤተሰብ አፈንግጣ ወንዱን ስላፈቀረችው ስለወደደችው ብድግ ብላ ሄዳ ወንዱ ቤት ከገባች ወይም ደግሞ ወንዱ ሴቷ ቤት ዝም ብሎ ብድግ ብሎ ከገባ ይሄ የማያዛልቅ ፍቅር ነው። ስለዚህ የምላችሁ ነገር ብሩኬና ሀይሚ የእውነት ፍቅረኛሞች ከሆናችሁ ተመልካች ስላላችሁ አይደለም። ህይወታችሁ ተመልካች አይደለም የሚወስነው። ድራማ ከሆነ ነው ርዕስ የሚሰጣችሁ። አይ ዛሬ እንደዚህ አይነት ቪዲዮ መስራት አለባችሁ ተብሎ ኮመንት ላይ እያያችሁ መስራት የምችሉትን ህዝቡ ሊጽፍ ይችላል። ወይም ደግሞ እንደዚህ እንደኔ አስተያየት በቪዲዮ ሊሰራላችሁ ይችላል። ያም የሆነው ግን ድራማ ሲሆን ነው። ግን ህይወታችሁ ላይ ተመልካች ሊወስን አይችልም። መጋባት አለባችሁ ብቻ ስላለ ተመልካች ልትጋቡ አይችሉም። ወይም አብራችሁ ኑሩ አንተና ሀይሚ ስለተባላችሁ አብራችሁ ልትኖሩ አትችሉም። ምክንያቱም ይሄ ህይወት ነው። የእውነት ህይወት ከሆነ የእውነት ፍቅረኛሞች ከሆናችሁ እኔ የእናንተ ጥላቻ የለኝም። በጣም ነው የምወዳችሁ ማከብራችሁ። ግን የውሸት ነገር ስትሰሩ ህዝቡን ስታጃጅሉ እኔ ደስ አይለኝም። በቃ ግልጽ የሆነ ነገር መስራት አለባችሁ። ገብቷችኋል? ግልጽ የሆነ ተመልካች ብቻ ስለጠየቃችሁ ይሄ ህይወት እኮ ነው እንዴ! እኔ እንኳን ተመልካች ተውና የገዛ የእናቴ ልጅ በዚህ መንገድ ይጂ ስላለችን ብቻ ተነስቼ አልሄድም። የኔ ህይወት እኔ ብቻ ነኝ መምራት የምችለው። ስለዚህ ህዝቡን ባታጃጅሉ። የእውነት ፍቅረኛሞች ከሆናችሁ እሰየው ደስ ይላል። ግን ካሜራ ደቅናችሁ ፍቅር የምትጫወቱ ከሆነ ይሄ ድራማ ነው። ስለዚህ እኔ የሚያሳዝኑኝ የመዳብ ቅመሞች ናቸው። የእውነት እየመሰላቸው ጭራሽ ልባቸው እስከሚፈነዳ ነው በቃ ስለ እናንተ የሚጨነቁት። እና አንዳንዴም አታብዙት፣ ሀይሚና ብሩኬ አታብዙት። ሲበዛም ማር ይመራል። እና የዛሬ መልእክቴ ይሄ ነው። ተሳዳቢዎች ደግሞ አስባችሁ ተሳደቡ። ዝም ብላችሁ እንደመጣላችሁ እንደ በግ ስለምትነዱ እሷም ለምን ከኛ ጋር አልሆነችም ማለት አትችሉ። እነ ብሩኬም ሀይሚም ቢሆን አጥጋቢ የሆነ ጥያቄ ነው የጠየቅኳችሁ። ስለዚህ ውሸት ሲበዛ ደግሞ እኔ ደስ አይለኝም። ተመልካችንም ደግሞ ማክበር መከበር አለበት። በተለይ መዳብ ቅመሞች የውሸት ዜና የውሸት ድራማ ላይ አይምሯቸው እየታወከ ስለሆነ በቁም ነገር በቃ የሆነ እንደ ቤተሰባቸው ነው ቁጭ ብለው የሚጠብቁት የእናንተን ቪዲዮ እስከምትለቁ። ሰዓቱ አልደርስም አለኝ ሰዓቱ በጌታ ስም ነው አንዳንዶቻቸው እውነት። አረ እናንተ ንቁ ዴ የወት እኔ ጨጓራዬ ነው የሚያረው። እና እዚህ መጥታችሁ ደግሞ እኔ ላይ አደንፉ። ስድብ ደግሞ የሰው ልጅ ስድብ ሊሰብረውም ወደ ኋላ ሊያረገውም አይችልም። እና አንዳንድ ተሳዳቢዎች ደግሞ ከልክ በላይ ስድብ ያጠናችሁ ይመስላል። የሆነ በጥናት አለ አይደለም ስክሪፕት ተጽፎ ምናምን ነገር ለሷ ስደባት ብላችሁ የተላካችሁ ይመስላል ማለት ነው። እና እኔ የሀይሚና የብሩኬ ፍቅር አለኝ፣ ክብር አለኝ፣ አድናቂያቸው ነኝ። ወጣት ናቸው፣ ሰሪ ናቸው። የሰዎችን መብት አይነኩም፣ የሰው ሃይማኖት፣ የሰው ዘር አይነኩም። በራሳቸው ሙድ ነው የሚዝናኑት።
ግን ደግሞ ብዙ እልፍ ነገር ደግሞ ከልክ በላይ ደግሞ ተመልካችን ሲሸውዱ ደግሞ እኔ ዝም አልልም። ከማውራት የዘለለ በእርግጥ ምንም አላረግም፣ ግን ማውራቴ ደግሞ አላቆምም። ስለዚህ በርቱ ማለት እፈልጋለሁ። ሀይሚ ደግሞ 500,000 በቅርቡ እንደምትገባ ተስፋ አደርጋለሁ። ብሩኬም ደግሞ 1 ሚሊዮን አሁን 300 ምናምን ገብቷል። 1 ሚሊዮን እንደሚገባ ተስፋ አደርጋለሁ። እኛም የመዳብ ቅመሞችን ደግሞ እንደሚያበረታታ ተስፋ አደርጋለሁ። ምክንያቱም ለእኛ በጣም ክብር አለው፣ በጣም ነው የሚወደን፣ ሪስፔክት ጊዜ ሰዓት ይሰጠናልና ይሄን ነገሩ ደግሞ ልንክድ አንችልም እና ቤተሰቦቹን ያከብራል። ግን ሲበዛ ደግሞ ውሸት ባይበዛ እዛው በዛው የሆነ ድራማ ባይበዛ፣ ምክንያቱም ሁሉም ሰው አያስብም ወይም ሁሉም ሰው አስተውሎ ቪዲዮ አያይ ማለት አትችሉም። የእያንዳንዱ ህዝቡ ቁጭ ብሎ ስለሚመለከታችሁ ብዙም ባታበዙት ደስ ይለኛል። በመጨረሻ ደግሞ አብረሽና ሩታ መጨረሻችሁ ፈጣሪ ያሳምረው ማለት እፈልጋለሁ። እንግዲህ የሄርሜላም መጨረሻ በሌላ ቪዲዮ እንመጣበታለን።